አላህ ነው ትእዛዝ የሰጠው እስራኤሎችና ሙስሊሞች ነጋ ጠባ ልክ እንደ ድመትና እንደ ውሻ እንዲኖሩ ነጋ ጠባ እንዲቀጣቀጡ ያደረጋቸው ማን ነው? አላህ ነው። ምክንያት ምንድነው? እሱ ሙስሊሞች አይሁዶችን አርዳችሁ ወይንም ገድላችሁ ስጨርሱ ቂያማ ይመጣል ብሎ ስላላቸው ማለት ነው። ስለዚህ ግዴታ ሙስሊሞች አይሁዶችን ገድለው መጨረስ አለባቸው ቂያማ እንዲመጣላቸው። ይሄንን የሚያውቅ አይሁዳዊ ደግሞ ለሙስሊም ዝም ብሎ እጁን ሊሰጥ አይችልም። ሙስሊሞች በስሩ ትንሽ የበላይነት ሲሰማቸው አይሁዳውያን ምንድነው የሚሰማቸው? ሴኩሪቲ ነው የሚሰማቸው። የደህንነት ጥያቄ እንትን ይላቸዋል ማለት ነው። ለምሳሌ ሰፈራችሁ ውስጥ ያሉ ሁለት ጎረቤቶች እናንተን አቅም ያቀኘን ቀን እናርዳችኋለን እያሉ ቢናገሩ ብሰሙ፣ እውነትም ደግሞ ሊያርዷችሁ እንደወሰኑ ብሰሙ፣ አቅም ካገኙ ቁጥር ከበለጧችሁ ጎረቤታችሁ ቁጥር የሚበልጧችሁ ቀን አቅም የሚያገኙ ቀን እንደሚያርዷችሁ ከነገሯችሁ ቁጥር ሲበልጧችሁ ምናምን ብለህ ትተኛለህ? ወይንም ደግሞ አንዱ ከዛ ውስጥ መጥቶ ከአንተ ጋር ድብድብ ሲጀምር ምንም አያመጡም ምናምን ብለህ ኬርለስ ትሆናለህ? አትሆንም መቼም። ምክንያቱም ሁላችሁንም አርደን ስንጨርስ ነው እኛ ቂያማ ይመጣልን ብለው ካመኑ ግዴታ ራስህን ለማዳን ስትል ምን ታደርጋለህ? እነሱ ወደ ማጥቃት ትገባለህ ማለት ነው። ስለዚህ አይሁዶች እና ሙስሊሞች ዘላለም ህፃናት እንዲገደሉ ምክንያቱ የሆነው ማን ነው? እሱ አላህ ራሱ ነው ማለት ነው። ምክንያቱ አላህ ይሆናል ማለት ነው። በጣም አስቂኙ ፓርት ደግሞ ምንድነው? እሱ በዓለማት ላይ አስበልጫቸዋለሁ መልሶ ደግሞ ይላል። ማንን? እስራኤሎችን በዓለማት ላይ ካስበለጣቸው የበላይ ያደረጋቸው አካላት ልብ በሉ ከሙስሊሞች ጋር እንዲደባደቡ አደረገ ማለት ነው። ይሄ የሴጣን ስራ ነው። ሱራ 2:47 አንድ የክፈቱ ክርስቲያን እስቲ እስራኤል ጨካኝ ነች፣ እስራኤል እንዲህ ነች የምትሉ እስቲ ኑ ግቡ እስቲ ድፈሩና ግቡ። ጨካኝ የሚሆነው ማን ይሆናል? አላህ ይሆናል ማለት ነው። ምክንያቱም አርዳችኋቸው ስጨርሱ ሉክ ምክንያቱም ነው ረዷል። አይደለችም እስራኤል። ስለዚህ ጨካኝ እንድትሆን ያደረጋት ማን ነው? ጨካኝ ባትሆን ነው ይሄን ያህል ህፃናቶችን የጨፈጨፈችው። መልካም እሺ፣ እስራኤሎችን በዓለም ህዝብ ላይ አልቋቸዋል አላህ እንዲጨፈጨፉ አይደለማ ያላቃቸው መርጦ ነበረ። እስራኤላውያኖችን መርጦ ነበረ እንጂ ህፃናቶችን እና ንጹሃኖችን እንዲጨፈጭፍ አይደለም የመረጠ። የበላይ እንዲሆኑ ግን አድርጓቸዋል አርጓል። ያ ቁርአን ይናገራል። ስለዚህ የበላይ አድርጓቸው የበላይ የሚሆነው ሌሎችን ጠርቶ ነው ጋለው ጨፍጭፎ የተጨረሰ በኋላ ነው የበላይ የሚሆነው። አሁን ጥያቄው እዚህ ጋር ይሆናል ማለት ነው። የበላይ እንዲሆኑ አደረጋቸው። ከዛ ወዲያ ደግሞ መልሶ ምን አደረገ? እነሱን የበላይ የሆኑትን ሰዎች አካላት ገላችሁ ስጨርሱ ነው ትንሣኤ የሚመጣው አለ። ይኸውን እርስ በርሱ የሚጋጭ ይሆናል ማለት ነው። የበላይ ካደረከኝ በኋላ ሉክ እኔን የበላይ ያደረከኝ ቤቴ ውስጥ፣ ከዛ እዚህ ውስጥ ያሉት ደግሞ ከኔ በታች ናቸው። የበታች የሆኑት እኔን ገለው የኔን ዝርያ ገለው ሲጨርሱ ነው ለእነኛም ያልፍላቸው ከተባለ እኔ በላይ ከሆንኩኝ እነኛም ያልፍላቸው ደግሞ እኔን ገድለው ሲጨርሱ የኔን ዝርያ ገድለው ሲጨርሱ ከሆነ መቼም እንዳያሳኩ አላማቸውን የኔን ዝርያ አንድ በገደሉ ቁጥር እኔ 10 ልገድልባቸው ይችላሉ። ምክንያቱም አንደኛ የበላይ ነኝ፣ ሁለተኛ ደግሞ የበላይነቴን ላለማጣትና ዘሬ እንዳይጠፋ ስል ራሴን እከላከላለሁ ማለት ነው። ስለዚህ አንተ የሚጨፋጨፉትን ትደግፋለህ ማለት ነው። አላህን እየተቃወምኩ ነው። አንተን እየጠየቅኩ ያለሁት የሚጨፈጭፉትን ወይ ለህፃናቶች በሃይማኖት አይደለም። ክርስቲያንም በእስራኤልም ክርስቲያኖች አለ፣ በፍልስጤምም ክርስቲያኖች አለ፣ በእስራኤልም ሙስሊሞች አሉት።
እንደዛ አይደለም። በሃይማኖት ሳይሆን በስብዕና ስታስብ የሚገደለው ህፃን፣ የሚጨፈጨፈው ህፃናት፣ የሚሞቱ ሰዎች አሁን ተገቢ ናቸው ትላለህ? ልል አልችልም። አንተስ አላህ አይሁዶችን አርዳችሁ ስጨርሱ ነው ቅያማ ይመጣል ብሎ ለሙስሊሞች ፍቃድ መስጠቱን፣ አይሁዶችን አርዳችሁ ስጨርሱ 15 ሚሊዮን በላይ አይሁድን አርደ ስጨርስ ነው ትንሣኤ ይመጣልኛል ብለህ መጠበቅ ጤናማ ነው ብለህ ታስባለህ? የቱ ጋር ነው አይሁዶች ሲያርቅ ነው ቅያማ የሚቆመው ነው? አይሁዶችን እንዳለ ገለህ ሳጨርስ ቅያማ ይመጣል? የቱ ጋር ነው እንደዚህ የሚለው? አይሁዶችን ሳገልና ሳጨርስ ቅያማ ይመጣል ወይ? መልስልኝ። የቱ ጋር ነው እንደዚህ የሚለው? እኔ ከመመለስ በፊት አይሁዶችን ከጨረስን ቅድሚያ መናሱን እንደዛ ባሳየ። ስለዚህ እንደዛ ባሳየ እንደመጣሉ ተናግሯል። ቢናገርም ድሉ የፍልስጤማውያን እንደሚሆን ነግሯል ቁርአን ላይ። ቆይ ድሉ ብቻ ሳይሆን አይሁዶችን ሳጨርስ ዛፍ እንኳን ቢደበቅ ዛፉ እንኳን ጠርቶ ነው የሚያስገድላቸው። የቱ ጋ ነው እስራኤሎችን ከጨረሳችሁ በኋላ ቅያማ ይቆማል አለ? ኦኬ አይሁዶች እያሉ ቅያማ ይቆማል? ያው ይቆማል። እነሱም ለፍርድ ይነሳሉ። ቅያማ ይቆማል። የሞቱትማ እነሱም መች ወጣኝ። እኔ መጨረሻ ላይ ሁሉም ሙስሊም ይሆናል አይደለ? መጨረሻ ላይ ሙስሊም አይሆንም ሁሉም። ኢሳ ሲመጣ ምንድን ነው የሚሆኑት? በኢሳ ጊዜ አይሁዶችም ይኖራሉ? አይሁዶችም ይኖራሉ። በነሳ እና የተቀበሉት ይቀበላሉ፣ ያልተቀበሉት እንዳለው ይነሳሉ። በፍርድ ቀን እና ጀሃነም የሚገባ ጀሃነም፣ ወደ ጀነት የሚሄደው ወደ ጀነት ይሄዳል እንጂ ዛሬውኑ መሀል ላይ ምድር ላይ ያለ እከሌ የጀነት እገሌ የጀሃነም ነው ብሎ አይወስንም። ሁለታኝም እሱን አልጠየቅኩም እኮ። እና ጂዚያ ለምን መሰለ የሚቀረው? ጂዚያን ለምን መሰለ ኢስላም ያስቀረው? ጂዚያን ምንድን ነው? ጂዚያን ለምን ነው የሚያስቀረው? ጂዚያ ምንድን ነው እያልኩህ። ጂዚያ ክርስቲያኖች እና አይሁዶች ተገደው የሚከፍሉት ላለመገደል የሚከፍሉት ገንዘብ። አየህ አይሁዶች ስለማይኖሩ ጂዚያን ያስቀራል። ያኔ አይሁዶች ይጠፋሉ። ሎክ ዛፍና ድንጋይ እንኳን ቢደበቁ አይሁዶች ዛፉና ድንጋዩ እንኳን የተደበቀበት ላይ ና ከኋላ የተደበቀ አይሁድ አለ ወንድሙ ሙስሊሜ ና ግደለው ብሎ ይላል። የትኛውም ቦታ አይሁዳዊ ቢደበቅ አያመልጥም። ይሄ ጤናማ ነው ብለህ ትላለህ? ከጭንቅላት ሳይሆን ከመጽሐፍ አሁን እንዳስተማርከው በመጽሐፍ እኮ ነው አስተምረኝ እያልካለሁ። ኦኬ እሺ፣ አንዴ ክፈትልን ክርስቲያን። ኦኬ እሺ። ከዛ በፊት ግን ስለዚህ የቂያማ ቀን እንዲመጣ አይሁዶች ሁሉ ተገድለው ማለቅ አለባቸው የሚለውን ነገር ካሳየሁ፣ ስለዚህ መጀመሪያ አላህን ነው የምትጠይቀው ማለት ነው። ወይም ሙሐመድ የተናገረው ሙሐመድ ስለሆነ ሙሐመድ ነው ማለት ነው ጨካኝ ብለህ እንትን የምትለው። ምክንያቱም አይሁዶች ይህንን ነገር ቢያነቡ ለራሳቸው ኢንሴኪሪቲ ስለሚሰማ እንደዚህ ቢያደርጉ አትፈርድባቸውም ማለት ነው። ስለዚህ ችግሩ የሙሐመድ ነው የሚሆነው ማለት ነው አይደል ኑረዲ? ችግሩ የሚሆነው የአይሁዳውያን ነው ወይስ የሙሐመድ ነው? አሁን እስራኤላውያን ጨካኝ ሆነው እናንተን ቢገሏችሁ ችግሩ የሚሆነው የሙሐመድ ነው ወይስ የእስራኤላውያን? የሙሐመድ ስራው እኮ መልእክቱን ማድረስ ነው እንጂ ምንም እንትን ማለት አይደለም እኮ። ሙሐመድማ ያለውን ስለ አይሁዶች እነግራለሁ፣ ችግር የለውም። ግን የቂያማ ቀን እንዲመጣ አይሁዶችን ተዋግታችሁ መግደል አለባችሁ ብሎ ተናግሯል። እስኪ ያሳይኝ። ኦኬ እናሳየው፣ ግን መጀመሪያ ልጁ እንትኑን ማወቅ አለበት። ስለዚህ ምንድነው በልጁ ሎጂክ የሚሆነው ችግሩ የአይሁዶች ሳይሆን የሙሐመድ የራሱ ነው ማለት ነው የሚሆነው። ምክንያቱም እሱ ነው መጀመሪያ ይሄንን ቀድሞ የተናገረው፣ እሱ ነው ኢንሴኪሪቲ እንዲሰማቸው ያደረገው። ያ ወደ 20 ሚሊዮን የሚደርስ አይሁድን አርደው ሲጨርሱ ነው ቂያማ ይመጣላቸው።
ኦልራይት ቴንክ ዩ። ቀጥላ። ማን ነው የሚያርድላቸው? ክርስቲያናውያን። ያው ይነበብልሃል። ሙስሊም ነው የሚያርደው። ሙስሊም መቼም አርደው አያውቅም። መቼም ነው እንዳነብልሃል። አሁንም ተቀበል ኑረዲን ተቀበል። ይኸውልህ ሳይ ሙስሊም 2922 ላይ ነው አቡ ሁረይራ ሪፖርትድ አላህስ ሜሴንጀር ሴይንግ አቡ ሁረይራ እንደተረከው የአላህ መልእክተኛ እንደተናገረው ይላል the last hour would not come unless the Muslim will fight against the Jews and the Muslims would kill them until the Jews would hide themselves behind a stone or a tree የቂያማ ቀን አይመጣም እናንተ ሙስሊሞች አይሁዶችን ካልተዋጋችሁና እስካልገደላችኋቸው ድረስ ከዛ በኋላ አይሁዶቹም በድንጋይ ወይም ደግሞ በዛፍ ተደብቀው ድንጋዩ ወይም ዛፉ እንደዚህ እስከሚል ድረስ ምን እስከሚል ድረስ ሙስሊሞች ሆይ የአላህ ባሪያዎች ሆይ አይሁዳውያን ከኋላ ተቀምጧልና ኑ ግደሉት እስከሚል ድረስ የቂያማ ቀን አይቆምም ይላል። ስለዚህ የቂያማ ቀን እንዲቆም የመጨረሻው ቀን እንዲመጣ ከፈለጋችሁ ሙስሊሞች ምንድነው አንዱ ማድረግ ያለባችሁ? አይሁዶችን በሙሉ ገድላችሁ መጨረስ አለባችሁ። ኢቭን በድንጋይ ፈርቶና ሸሽቶ እንኳን በድንጋይና በዛፍ ስር የተደበቀ አይሁዳዊ ካለ ያ ዛፍ አንተ ሙስሊም ሆይ ናና ግደለው አይሁዳዊ ከጀርባዬ ተደብቋል ብሎ እስኪ ነግራችሁ ድረስ አለበለዚያ የቂያማ ቀን አይመጣም። ሙስሊሞች ደግሞ የጀነትን በጣም ተስፋ ስለሚያደርጉ እዛ ያለውን መብላት መጠጣት ከሴቶች ጋር ያለውን ተራክቦ በጣም ስለሚፈልጉ የቂያማ ቀን ቶሎ እንዲመጣ ይፈልጋሉ። ስለዚህ ያ ቀን እንዲመጣ አይሁዶችን በሙሉ ገድለው መጨረስ አለባቸው ማለት ነው። ይሄ ሐዲሱ ሳይ ነው ወይስ ዳይፍ ነው? ሳይ ሙስሊም ዳይፍ ነው ሳይ ነው? ሙስሊም የዘገበው ሐዲስ እኔ ብዙም እውቀት የለኝም፣ ግን እኔ እንደዚህ አይነት ነገር ይኖራል ብዬ አላስብም። ሳይ አንተ ስለማታውቅ የለም ማለት አይደለም። ከሙስሊም እንሰጣለን ሰሂህ የሆኑ ከቡሃሪም ከሙስሊም ነው። ለምን ከቁርአን አታሳየም? ይሄ እኮ እንትን ዋና መጀመሪያ መመሪያችን ቁርአን ነው። ሐዲስ መጀመሪያ ቁርአን ማን ነው እሱ? እኔ ሻዳ ዝላለሁ 10 ጥያቄ ልጠይቅህ ከቁርአን መልስልኝ። ዋናው ሐዲስ ነው ቁርአን ሳይሆን በእስልምና ዋናው ሐዲስ ነው ከቁርአን ይልቅ። ምክንያቱም ቁርአን ተራ ምንም መረጃ የሌለው ነው። ልጠይቅ ለምን ትላለህ? ቅድም ባልከው መሰረት ቅድም ምን ብለሃል? እስራኤልን ጨካኝ ነች ስለዚህ ብለህ ታምናለህ። አይምን ሶሪ ቆይ ስላየው አይደለም። ቆይ አዳምጣ ሉክ ቅድም ምን አለኝ? ስለዚህ ህፃናትን የሚጨፈጭፍ ስለሆነች እስራኤል ትደግፋለህ ማለት ነው አለኝ። እኔ ማንም ገዳይ ደጋፊ አይደለሁም። ነገር ግን እስራኤሎች ቢገሉ ኮዙ ምክንያቱ የዚህ ሁሉ ጠንሳሽ ሴጣናዊ እሳቤ እንዲያስቡ ያደረጋቸው ማን ይሆናል? አላህ ይሆናል ማለት ነው። ምክንያቱም የእናንተን ዘሮች ገለን አርደን ስንጨርስ ነው ቅያማ ይመጣልን ብሎ በመጽሐፋቸው ላይ ስላስቀመጡ። ጎረቤታችን ኬንያ ነገርኩ እኮ በኮንስቲቱሽኗ ላይ አሁን ተነስታ የኢትዮጵያን ህዝብ ገለን ብንጨርስ አባይን እንወርሳለን ከዛ በኋላ ሀገሪቷን እንማርካለን ብላ በኮንስቲቱሽኗ ላይ በፓርላማ ብታጸድቅ እኛ ራሳችን ቁጭ አንልም። ከኬንያ ጋር ጦርነት እንከፍታለን። አንድ ኬንያ ወደኛ ቢመጣ ሊገለን ነው ብለን እንሳቀቃለን። ኢትዮጵያኖችን ገለን ስንጨርስ ነው አባይን ወርሰን መሬታቸውን ወርሰን ሀብታም እንሆናለን ቢሉ ማለት ነው። ይሄ በምድራዊ ነው ያልኩ። ሰማያዊ ሲሆን ደግሞ በጣም ከባድ ነው። አይሁድን ገለን ስንጨርስ ቅያማ ይመጣልናል። በገነት ይህን ያህል ሴቶች ይሰጡናል። ከዛስ እሱ ብቻ ሳይሆን ይህን ያህል ሴቶች ካገኘን እንደዚህ እንደሰታለን የሚል እሳቤ ያለው አስተሳሰብ ያለው ሃይማኖት አይሁዶችን አርዳችሁ ስጨርሱ ነው ትንሣኤ የሚመጣላችሁ ከተባለ አይሁዶቹ ደግሞ ኦኬ ሙስሊሞች እኛን ገድለው ሲጨርሱ ነው ቅያማ የሚመጣላቸው። ስለዚህ ላለመገደል ሲሉ ምን ያደርጋሉ? መከላከል ሰልፍ ዲፌንስ ውስጥ ይገባሉ ማለት ነው። ዛፉ እንኳን ተደበቁበት፣ ዛፉ እንኳን አድኑም። ወይ ሐማስ የሐማስን ሞቶ በዛው እናነሳላችኋለን። ሐማስ ወደ 35 ሞቶ አለው። ሐማስ ስለሚስልም
ሞቶዎቹ እንዳለ ከቁርአንና ከሐዲስ የወጡ ናቸው። ሐማስ እንግዲህ ለእንትን የሚዋጋ ነው። እያንዳንዱ ከቁርአንና ከሐዲስ የወጡ ናቸው። ወደ 35 የሚደርሱ ናቸው። እያንዳንዳቸው አይሁድን ማረድ፣ ክርስቲያኖችን ማጥፋት እንደዚህ ናቸው ሞቶዎቻቸው። ሞቷቸው እንደዛ ነው። ስሎጋን የሚባለው ምንድን ነው? እና አሁን ረድዋን ጥያቄ አለኝ ምናምን ሳይሆን ቅድም ላነሳኸው ለችግሩ ምክንያት አላህ እንደሆነ ገባ አይደለ? በእስራኤል እና በፍልስጤም መሀል የችግሩ ጠንሳሽ ጠማቂው አላህ ማንንም ግደል ቢሎ አያዝም። ያው ሰዎች በራሳቸው እንትን እየተገዳደሉ ነው እንጂ እከሌ ተጋዳል እከሌ ግደል ብሎ ማንም አያዝም። አሁን ያነበብንልህ ምንድን ነው? አሁን ያነበብንልህ ከኔ የተሻለ እውቀት አለበትን ጠይቅ እንጂ እሱ ትክክል ነው አለንም። በቃ ማይቃዛ እንደዛ ከሆነ ሐማስ ቀጥል። የሙሙ መምህር እንዴት ነው? ይመስገነው። አላህ እና መሐመድ በገሃነም እየተቀሉ ነው። እንዴት ነህ? አንድ ቀን ትሰልማለህ፣ ዱዓ እናደርግልሃለን። እኔ ሙሙ ፈላጊ አይደለሁኝም። በገነት ውስጥ ሙሙ አገኛለሁ ብዬ ወደ ገሃነም የሚሄድበት ምክንያት አይኖርም። አንድ ቀን ደግሞ ትታዘዛለህ። አዳምጡ። በኮንፊደንስ ኮመንት ላይ ስፈነጭ አይቼ ነበረ። ቅያማ የሚመጣው አይሁዶችን ስትገሉ ነው ነበር ባገኘ። እሺ ምን አልከኝ? ነገር የለውም። ቅያማ እንዲመጣ ከአይሁዶች ጋር ተዋግታችሁ አይሁዶችን ገላችሁ እንትን ማለት አለባችሁ። አንደኛ አንተም ያው ቶሎ መስለም አለብህ። እሺ እኛ የሚገሉንን ስለማንፈራ ችግር የለውም። እኔን ተወኝ ለጊዜው። ዛፍ ስር እንኳን አይሁዳዊ ቢደበቅ የተደበቀበት ዛፉ ናና ከኋላ አይሁድ አለ ግደለው ይልሃል። ሄደህ ታርደዋለህ። ታርዳለህ። አንተ ብታገኝ ታርዳለህ። አንተ ያለበትን ንገረኝና ያኔ ላሳይ። እኔ ለጊዜው አይሁዳዊ አይደለሁም። ነገር ግን ከኋላ ዛፍ ቢኖር አንድ አይሁድ ራሱን አንተም እኔ አንድ ናት ልሆን። እሺ እኔ አይሁዳዊ ነኝ እንበል። ነፍሴን ለማትረፍ ከዛፍ ስር ብደበቅ ዛፉ ይነግራል። ተዛ አላህ ለዛፉ እንዲናገር ያደርጋል። ከዛ ለምንድን ነው? ምን ስለሆንክ ነው አንተ ዛፉን ለአንተ? አይሁዳዊ ስለሆንክ ማለት ነው እኮ። ምን ስለሆንክ? አውሬ ስለሆናችሁ፣ አይሁዳዊ ስለሆንክ፣ ንጹሐን ጨፍጫፊ ስለነበራችሁ ዛፉ ራሱ አፈውቶ ይመሰክርብሃል። አይደለም ቅያማ እንዲመጣልህ አንተ ቅያማ እንዲመጣልህ ቅያማ እንዲመጣ ሳይሆን የቅያማ ጊዜ ነው የሚለው። ቅያማ እንዲመጣ አይደለም። ቅያማ ጊዜ አይደለም። የቅያማ ጊዜ አይደለም። እፎይ ግን አሁን ጭንቅላት ውስጥ አንተ የሆነ እውነት የለም። ጥያቄ ልጠይቅህ። አሁን አንብብ እስኪ። ያው እዚሁ አሁን ላዋርድህ አንብበው። ኖ ጭንቅላት ላይ የሆነ የሚጠይቅ እንትን የለም። አንብብ። ያሰነው ሙታ አንብብ። አሁን ጭንቅላት ውስጥ ምናምን ልክ ነው ነው ይላል። እኔ ነኝ ትክክል፣ አንተ ነህ ትክክል ይላል። ዛፉ ይመሰክርባቸዋል። ይላል አትበል። ይላል እኔ ነኝ ትክክል፣ አንተ ነህ ትክክል። አንተ ትክክል ሆነህ ታውቃለህ እንዴ? አንብብ። እሺ ጥያቄህ ምንድን ነው? አንብብ። እሺ ጥያቄህ ምንድን ነው? ጠይቀኛ። ምን አነባለሁ? ጠይቀኝ። ምንድን ነው ጥያቄህ? አይ አታውቅም። ምን እንደጠየቅኩ ራሱ ምንድን ነው? በደመ ነፍስ ነው የምትንቀሳቀሰው። ኤኒዌይስ ቅያማ እንዲመጣ ምን ማድረግ አለባችሁ? ሙስሊሞች አይሁዶች ጋር ተዋግተው አይሁዶችን ገለው ዛፍና ድንጋይ እንኳን ሳይቀር አይሁዶችን አስገድሎ ከጨረሰ በኋላ ቅያማ ይመጣል። አንድ ዛፍ ብቻ ነው ማይናገረው። እሱም አለ የአይሁዶች ዛፍ ስለሆነ አለ የአይሁዶች ዛፍ ስለሆነ ነው። ይሄም ዛፍ አለ ዛፉ አዘነላቸው። ዛፉ አዘነላቸው። አላህን የማይታዘዝ ዛፍ አለ ማለት ነው። ያ አላህን የአላህን ታዘዝ ያለ አንድ ዛፍ አለ። ለአይሁዶች አዘነ። ላውራ ቀጥል። ዛፉ ሁሉ ነገር ሳይቀር
አይሁዳ ካፊር መሆናችሁን ይመሰክርባችኋል። አየህ ያኔ ማለት ይሄን ራሱ አንተ አምናሃል እኮ ከሃዲ መሆናችሁን ዛፍ ይመሰክርባችኋል። አፋ ወጥቶ የለም እዚህ ጋር አንድ ካፊር አለ እያለ ተረት ነው እባክህ የማመት ተረት ነው። እየናፈክ ነው። ሉክ ተረት አይደለም ይሄ ግልጽ ነው። አዳም ተረት ነው። እሺ ኢየሱስ የሚመጣው ለምንድን ነው? እና ተረት ነው። አዳም ሉክ ዛፍ ሳይቀር የምትደበቁበት ዛፍ እንኳን ሳይቀር ለእኛ ምስክር ይሰጣል። ስለዚህ እናንተን አርደን ስንጨርስ ነው ቅያማ ይመጣልን ተብሎ ከተባለ አይሁዶቹን ሴኩሪቲ ይሰማቸዋል። በቃ ፍራቻ ይሰማቸዋል። ስለዚህ ይህንን ዛፍ እንደው እንበልና ዛፉ ቢኖር እንኳን ሀገራቸው ላይ ይህንን ዛፍ ብቻ ነበር የሚተክሉት እንዲታደጋቸው ማለት ነው፣ ሌላ ዛፍ እያጠፉ። ምክንያቱም ሙስሊሞች በዚህ መጠን አራጅ ገዳይ ሆነው ምርኮኛ የተደበቀ የተሸሸገ ራሱን ለማዳን ነፍሱን ለማዳን ከሆነ እጅንትን የሰጠ አይገደልም። ድንጋይ ስር የተወተፈን እንኳን እና እዚህ ጋር ብለህ ሄደህ የምገለው ከሆነ እንድገለው የሚያደርግህ ከሆነ አላ ወደ 20 ሚሊዮን አይሁዶችን አርጅስተር ነው ወደ 20 ሚሊዮን አዳምጥ ያለን ፍትሃዊነት እንድናየው እኮ ነው። እስራኤል ጨካኝ ነች እያላችሁ ነው መልስ እየሰጠ ነው። ራስህ ምንድን ነው አልገባኝም። ምንም የምትመልሰው ነገር የለም። ጠየኩ እኮ ቅድም። ስለዚህ እስራኤል ነች። እስራኤል ጨካኝ ኢየሱስ የሚመጣው ለምንድን ነው? አንተ ላይ ለመመስከር ነው የመጣው? እሱ ሌላ ጉዳይ ነው። ጠይቀኝ። ኢየሱስ የሚመጣው ለምንድን ነው? ሌላ ጉዳይ ነው። ሊያርድህ አይደለም። አንተ ላይ ሊመሰክር ነው። ሊያርድህ አይደለም፣ ሊፈርድ ነው የሚመጣው እኮ። አንተ ላይ ሊፈርድብህ ነው የመጣው። ራስ መጽሐፍ ላይ ነው የሚለው። እኔ ሊፈርድልኝ ይመጣል፣ አንተ ሊፈርድብህ ይመጣል። ሉክ አዳምጥ፣ አሁን አዳምጥ። ቆይ ለእኔ ሊፈርድልኝ አንተ ስገለኝ የነበርከው ሰውዬ ስታርደኝ የነበርከው ማስረጃ አምጣ። እንደሱ የሚል ለአንተ ሊፈርድልህ ከመጣ ማስረጃ ከመጽሐፍ እንደምገለኝ ማቴዎስ ወንጌል ምዕራፍ 25 ኢየሱስ የሚመጣው ለእኔ ሊፈርድልኝ ነው ካልክ ማስረጃ አሳየኝ እኮ። እየነገርኩህ እኮ ነው። ሊፈርድልኝ ይመጣል። ማቴዎስ ወንጌል ምዕራፍ 25 ቁጥር 30 ጀምረ አንብበው። እኔ መልካም በአንተ ላይ ደግሞ ይፈርድብሃል። ዮሐንስ ወንጌል ምዕራፍ 16 ላይ በተመሳሳይ አራጅነትን ይነግረህና ከዛስ እኛን ደግሞ ምን እንደምናገኝ ይነግረናል። በአሳሳት ዮሐንስ ራእይ ምዕራፍ 5 ቁጥር 9 እስከ 11 ይመስለኛል። እነኛ ድምፃቸው የሚሰማ የታረዱት 3 ላይ ነው 5 ላይ ቼክ ማድረግ ይቻላል። አክቹዋሊ ቁጥር 9 ጀምሮ ሰመቼ ነው አፈርደው ሰመቼ ነው የሚሉት ማለት ነው። ቆይ ታገሱ የተባሉት ኢየሱስም ብሎ አጋንንት የሚያወጣው ሙስሊም ነው ማን ነው? በኢየሱስም ብሎ አጋንንት የሚያወጣው ማን ነው? ምን ለማለት ነው? በኢየሱስም ብሎ አጋንንት የሚያወጣው ማን ነው? ክርስቲያን ነው። በኢየሱስም ብሎ የመሐመድን አስተምሮ ያመጣውን አላህ የሚባለውን አጋንንት። ስለዚህ ያኔም በአንተ ስም አጋንንትን አላወጣንም ወይ ትሉኛላችሁ? ያኔም እናንተ ካፊሮች ከኔ ራቁ ብዬ መሰክርባችኋለሁ ይላችኋል። እንግዲህ በኢየሱስ ስም ብሎ የሚያወጣው ይላል እናንተ ናችሁ። ሙስሊም በኢየሱስ ስም ብሎ አያወጣም። ሰው ነው፣ ሰው ስለሆነ ሙስሊም አያወጣም። ትክክል። ሙስሊም አያወጣበት ምክንያት ምንድን ነው? ቆይ ሙስሊም ማያወጣበት ምክንያት በኢየሱስ ስም ብሎ ማያወጣበት ምክንያት ወዲህ ነው። ሉክ የኢየሱስ ስም ምን አለ? ስሙ ኃያል ነው። ስሙ ኃያል ነው። ማቴዎስ ወንጌል ምዕራፍ 7 ቁጥር 21 አካባቢ ያለውን የጠቀሰው እነኛ ሐሰተኛ የሆኑ ከቁጥር 15 ጀምሮ ስለ ሐሰተኛ ነቢያቶች ማለት ነው ምን ይላሉ? በስምህ እንደዚህ አልተናገርንም፣ በስምህ እንደዚህ አላደረግንም የሚሉትን ማለት ነው። ጥቅሱን ጥቀስ። አሊያም ምንድን ነው የት ነው የምትሄደው የምትለኝ? ጥቅሱን ጥቀስ። እሺ እንደው ና ማይክ አንሳ፣ ጥቀስ። ጥቅሱን የቱ ጋር የሚገኘው? የት ነው የሚገኘው? ዮሐንስ 7:21 አይደለም። ጥቀስ አንተ ሐማስ ጥቀስ።
ጥቀስ። ጥቅሱ የት ነው የሚገኘው? ምንድን ነው ያልከው? ያልከውን ጥቅሱን አስቀምጥ። እኔ አንድ ስልክ ነው ያለኝ። ስልክ አይደለም ጭንቅላት አይልምልክ ነው ወይስ ምንድን ነው? አልገባኝም። አንገት ላይ ተቀመጥ። ይሄ የተገጠመው ጭንቅላት ይባላል። ይሄ የምታየው ስልክ ይባላል። ይሄ አይደለም ጭንቅላት፣ ይሄ ነው ጭንቅላት። አንተ የአሁኑን ሀዲስ በጭንቅላት ንገረኝ። አሁን ቅድም ሀዲሱ እንደዚህ ያልከው ከጭንቅላት ተናገርና ጠይቀኝ። ከጭንቅላት ንገረኝ የጠየቀውን። ኤኒዌይስ ማይክ ያዝ እሻውን እኮ የጠየኩህ እኮ ነው። ይኸው ማይክ ያዛውን አዳምጥ። ከቁጥር 15 ጀምሮ ማቴዎስ ወንጌል ምዕራፍ 7 ከቁጥር 15 ጀምሮ ብታነቡት ስለ ሐሰተኛ ነቢያት ነው የሚናገረው። የክርስቶስ ስም አጋንንትን ያባርራል። ምንም እንኳን ሐሰተኛ ቢሆንም ያኛው ለምሳሌ አማኝ ቢመጣና የክርስቶስን ስም በመስማት ብቻ አጋንንት ሊወጣ ይችላል። በክርስቶስ ስለ ስሙ ሲል አጋንንቱ ሊወጣ ይችላል። ያኛው ምንም እንኳን ሐሰተኛ ቢሆንም ማለት ነው። ሐሰተኝነቱ ግን ይቀጥላል። ለዚህ ነው የክርስቶስ ስም ገና ሲሰሙ ሉቃስ ወንጌል ምዕራፍ 4 ላይ ማቴዎስ ወንጌል ምዕራፍ 4 ላይ ገና ስሙን ሲሰሙ ገና ክርስቶስን ሲሰሙ አንተ የናዝሬቱ ኢየሱስ ልታጠፋ መጣህ እያሉ ይንቀጠቀጡ ይጮሁ ነበረ። ሐዋርያት ሥራ ምዕራፍ 4 ላይ ቁጥር 12 ባልተሳሳት ኃያል ስም ነው። ከሰማይ በታች ስም ሁሉን የሚደመስስ ነው። ለዚህ ነው ለሰባ አርድእቱ ስልጣን ሲሰጣቸው ሉቃስ ወንጌል ምዕራፍ 10 ላይ ከቁጥር 1 ጀምሮ እስከ ቁጥር 19 ወደ ዓለም ሲልካቸው በስሙ አጋንንት እንዲያወጡ ነው። ስሙ አጋንንትን ማውጣት ይችላል። አጋንንትን ማውጣት ይችላል። ቁጥር 19 ላይ አጋንንት እንኳን ተገዙልን በስምህ ይላሉ። ይህንን ስልጣን ደግሞ ለሁሉም ሰጥቷል። ሐሰተኛ ከሆንክ ግን ስለ ሐሰተኝነት ትጠየቃለህ። ስሙ ስላወጣው ሳይሆን ስሙ ስላደረገው ተአምር ሳይሆን አንተ ሐሰተኛ ከሆንክ ትጠየቃለህ። የእስልምናው አላህስ ሱረቱ በቀራ አያተል ኩርሲ አያ 255 ላይ አጋንንት መውጫውን ራሱ አጋንንትን ያስተማራችሁ አጋንንት መውጫውን አጋንንትን ያስተማራችሁ። ሱረቱ አደሃ አጋንንት ተወህ እንዴ ሲባል በሌሊቱ እምላለው በረፋዱ እምላለው አልተውኩህም አልተለየውህም። ማን ያለው? አላህ ነው ያለው። አጋንንት ተወህ እንዴ ሙሐመድን ስትለው ሴትዮዋ አልተውኩህም አልተለየውህም በጠዋቱ በረፋዱ እምላለው ብሎ አላህ እየማለ እየተገዘተ ሱረቱ አልደሃ ላይ መለሰ ማለት ነው። ከቁጥር 1 እስከ 3 ሱረቱ አልጂን አያ 19 ላይ ሙሐመድ የአላህን ስም ሲጠራ እንኳን ስሙ አጋንንት ላይ ያባርር ስሙ አጋንንት የሚስብ ሆነና እነሆ የአላህ ባሪያ አላህን የሚጠራ ሆኖ በተነሳ ጊዜ አጋንንቶች ድርብርብ ሆነው በላዩ ላይ ሊከመሩ ቀረቡ ይላል ተፍሲር ኢብን ከሲር። አጋንንቶቹ አንዱ በአንዱ ላይ ተረባርበው አናቱ ላይ ተከመሩ ሙሐመድ ላይ ይላል። አሳየኛ የታል መጽሐፉ? አሳየኝ፣ ግለጥና አሳየኝ። ክፈተው፣ ክርስቲያን ክፈትለት። ሱረቱ አልጂን አያ 19 ላይ ጭንቅላታችን ውስጥ ዘን ነው የምንንቀሳቀሰው። ሞባይሌ ስለሌለኝ ጥያቄ አልመለስክልኝም። ታውቃለህ? መለስኩልህ። ምንም አልመለስክልኝም። የአላህ ባሪያ አዳምጥ። እኔ ጭንቅላቴ ሞባይል አይደለም። እነሆ የአላህ ባሪያ ሙሐመድ ሆይ አላህን የሚጠራው ሆኖ በተነሳ ጊዜ ጋኔኖች በእርሱ ላይ ድርብርብ ሊሆኑ ቀረቡ። ማንን ሲጠራ? አላህን። ሐማስ ራስ ሳቀ። የሆነ በግ አስታወስከኝ እና ማለት ምን አለ መሰለህ፣ ጥያቄን መለስልኝ። ምንድን ነው ጥያቄ? ኢየሱስ ሰው ነው ወይስ ፈጣሪ ነው? እሱ ሌላ ጥያቄ ነው። ወደ ቶፒኩ ተመለስ። አሁን ክርስቲያን፣ እሺ መለስልኝ አንዴ። ወደ ቶፒኩ ተመለስ። ሙሐመድንና ሁላችንን የሚፈጠረ ነው። በስጋ የተገለጠ ፍጹም አምላክ ፍጹም ሰው ነው። በስጋ የተገለጠ አምላክ ነው። ሙሐመድን የፈጠረው ምንም እንኳን ሙሐመድ በረኝነት የተጨማለቀ
እና ብዙዎች ሙስሊሞችን ቢያሳስትም እሱንም የፈጠረ ሕያው አምላክ ነው። ክርስቶስ ስግው ቃል በስጋ የተገለጠ ሕያው አምላክ ነው። ወደ ቶፒኩ እንመለስ። ስለዚህ ልክ ሙስሊሞች ቅያማ እንዲመጣላቸው ምን ማድረግ አለባቸው? አይሁዶችን አርደው መለስኩልህ እኮ። እሺ ልክ ነው አልኩህ እኮ መለስኩልህ። አዎ ልክ ነው። ቶፒክ አለን አሁን። ሌላ ቶፒክ አይደለም ምንድን ነው የፈለከው? አንድ ጥያቄ ጠየቅ ተመለሰልህ። አሁን ወደ ቶፒኩ ሌላ ዲስኩር አስፈልግ አይደለ? ክርስቲያን ቀጥሉ። ልጁ ኦኬ ወጣ። እሺ ይሻላል፣ ይሻላል። ቆንጆ አመነ እኮ የእኛውን አምኗል። በቃ ችግር የለውም። አይሁዶችን ገድለን ስንጨርስ ነው የሚመጣው ትንሣኤ። ሰዋት ታዲያ አሁን አይሁዶቹ የራሳቸውን ለመከላከል ቢገሉ ለምን ጨንቃል? ቀጥል። ኦኬ አልዋሂድ ሰላም ነው? አልዋሂድ ሰላም ነው። እንዴት ነህ? ሰላም ነው? ሙስሊም ነህ? የተመሰገነ ነው። ኦኬ ሙስሊም ነህ? ነኛው። ኦኬ እሺ። የቂያማ ቀን እንዲመጣ አይሁዶችን ገድላችሁ መጨረስ አለባችኋል አይልም? ኦኬ ምንድን ነው የሚለው? ሙሐመድ የቂያማ ቀን አይመጣም አይሁዶችን ገድላችሁ እስከምትዋግታችሁ ገድላችሁ እስከምትጨርሱ ድረስ አይሁዶች ተማማርና እኔ መጽሐፌን እስከመክፈት ከሌሎች ተማማር እና አይልም ያልከው ምኑን አንብበህ ነው? ወይ እኔ መጽሐፌን ልክፈት። ኦኬ እሺ፣ ከአብዱ ጋር መቀጠል እንችላለን። ሳትከፍት ሳታየው አይልም አትበል። መጀመሪያ ከፍተህ እኛ ከፍተን አይተን አንብበን ነው የምንመጣው። ዝም ብለን በደመ ነፍስ አይደለም። አብዱ ዑመር ሰላም ነው? እንኳን ደህና መጣህ። አቤት አቤት። እንኳን አብሮ አለን ይመስገን። የቂያማ ቀን እንዲመጣ አይሁዶችን ተዋግታችሁ ገድላችሁ መጨረስ አለባችሁ አይደል? ማን? ሙስሊሞች? እንደዛ የሚል ነገር አለ? ኦኬ አይሁዶችን ተዋግታችሁ ካልገደላችሁ የቂያማ ቀን ይመጣል? እንደዛ ሳይሆን ሌላ ትንቢት አለ። አንተ ተፈሰርከው ሳይሆን ቆይ አንዱ ይሄ ነው። ሙሐመድ ሙሐመድ ምን አለ መሰለህ? የቂያማ ቀን አይመጣም አይሁዶችን ተዋግታችሁ ገድላችሁ እስከምትጨርሱ ድረስ። አይሁዶቹ በድንጋይና በዛፍ እንኳን ቢደበቁ ያ ዛፍ ሙስሊሞች ሆይ የአላህ ባሪያዎች ሆይ ኑ እዚህ ጀርባዬ አይሁድ ተደብቋል ኑና ግደሉት እስኪል ድረስ የቂያማ ቀን አይቆምም ይላል። ስለዚህ አይሁዶችን አርዳችሁ መጨረስ አለባችሁ ማለት ነው አይደል? የቂያማ ቀን እንዲመጣ ያ ማለት እኮ እኛ ራሳችን ፈልገን ሳይሆን ራሳቸው ያነሱት ጸብ ነው። አይሁዶች እስካሁንም ድረስ ሙስሊሞችን ለማጥፋት እየታገሉ ነው ያሉት። ኦኬ እና አሁን ላይ ያያችሁ ቆይ አስጨርሰኝ። እናንተ ናችሁ ፋይት ማድረግ ያለባችሁ መጋደል ያለባችሁ ነው የሚለው ወይስ አይሁዶቹ መተው ሲጋደሏችሁ ነው የሚለው? አስጨርሰኝ ቆይ። አይ ሀዲሱን መጀመሪያ ከሀዲሱ አትጣሽ። ለነግረህ እኮ ነው እዚህ ሀዲስ ላይ ለነግረህ ነው። አስጨርሰኝ። ችግራችሁ አታስጨርሱም። ለምንድን ነው አታስጨርሱ? ቀጥል። ማስረጃ አንጣ እንጂ ማስረጃ ካመጣ ታወራለህ። ማስረጃ ካላመጣ ግን ያንተን ያው ማስረጃ ሊሰጥህ እኮ ነው። ጥቀስ። ምን ተረታ? ማስረጃ ሊሰጥህ እኮ ነው። ጥቀስ። ያው ይሄ ሀዲስ ራሱን ልነግርህ። ሀዲሱን ሀዲሱን ነው። ቀጥለሽ አብራ በሀዲሱ ያለው ዙሪያ ነው። ግን ከሀዲሱ ወጥተህ ሌላ ትርጉም ካልክ ቃል በቃል ትጠየቃለህ። ሀዲሱ ላይ ችግር የለም ጠይቀኝ። ጓድ ከኔ ጋር ነው የምታወሩት? ሌላ ማን አለ? አይሁዶች ሙስሊሞችን ለማጥፋት ሌት ተቀን እየለፉ ነው። ሌት ተቀን እየለፉ ስለሆነ ወደፊትም አሁንም እየታገሉ ስለሆነ ይሄኛው ትግል ደግሞ የማይቀር ነው። እስከ ወደፊትም እስከ ትንሣኤ ድረስ አይቀርም እና ያኔ እስከ ሄድና እስከ ትንሣኤ በደረሰ ሰዓት አላህ ሱብሓነሁ ወተዓላ
የአይሁዶች መቅረቢያ ሲደርስ አላህ ሱብሓነሁ ወተዓላ ለሙስሊሞች ድል ያደርጋል። ድሉ ምንድነው? ያኔ ሙስሊሞች አቅምም ባይኖራቸው ያኔ ዛፍና ድንጋዩ አላህ ሱብሓነሁ ወተዓላ በአይሁዶች ላይ እንዲዘምቱ ያደርገዋል። ያኔ የቂያማ ዕለት እንጂ ሙስሊሞች በራሳቸው ጊዜ ተነሳስተው የሰው ነፍስ ለማጥፋት ወይም አይሁድን ለማጥፋት የታገሉም አይደለም። ራሳቸው ባመጡት ቅጣት አላህ ሱብሓነሁ ወተዓላ የትንሣኤ ዕለት ወይም ደግሞ ቂያማ የሚቀርብበት ሰዓት አላህ ሱብሓነሁ ወተዓላ እነሱን በድንጋይ በዛፍና ያዋርዳቸውና ሙስሊሞች ያኔ ድል ያደርጋሉ፣ ያሸንፋሉ። ይሄ ነው ትክክለኛ ትርጉም። ይሄ ነው ሚለውን ያለ ነው። ሰሂህ እያነበብኩ ተርጉም እንደዛ ሚለውን እንደዛ ነው። እንደዛ ነው ሳይሆን አንብበ እያነበብኩ ተርጉም እንደዛ ነው። አንብበው አንተ ራስህ ክርስቲያን አንብብና ተርጉም። እስልምና ለው ተቀበለው ግን አሁን ባለው ምን ይስማማለሁ? አሁን ባለው ተስማምቼ ራሱ እስልምናን ቀብረዋለሁ። ግን ሐዲሱ እንደዛ አይደለም። እስልምና ለውሸት ይቆማል ወገኖቼ። 2017 እንዳሳየናችሁ 2018 ያንን ውሸት ዘው መጥተዋል። ይቆማል። ቀጥር ክርስቲያን አንብብና ተርጉም። ያ የሚለውን በደንብ አዳምጥ። እሺ አብዱ በደንብ አዳምጥ። የራስን ሀሳብ አትጨማምር። ሐዲሱ የሚለውን ሙሐመድ የተናገረውን ነገር ብቻ እመን። ምን ይላል? the last hour would not come until the Muslims will fight against the Jews። እናንተ ሙስሊሞች አይሁዶችን ሄዳችሁ እስካልተዋጋችሁን ድረስና እስካልገደላችኋቸው ድረስ የቂያማ ቀን አይመጣም። ከዛ the Jews would hide themselves behind a stone or a tree and a stone or a tree would say, "Oh Muslim servant of Allah, there is a Jew behind me, come and kill him." ያ ሙስሊሙ እንኳን ተደብቆ በዛፍና በድንጋይ ስር ከዛ በኋላ ዛፏ አንተ ሙስሊም ሆይ የአላህ ባሪያ ሆይ ና አይሁዳዊ ከጀርባዬ ተደብቋልና ናና ግደለው ድረስ። ስለዚህ እናንተ ናችሁ ሄዳችሁ የምትገሏቸው። the Muslim will fight against the Jews። የታለ አይሁዶቹ እናንተ ለማጥፋት ስለሚመጡ የሚለውን ብቻ አሳየን ከዚህ ውስጥ። እናንተ ናችሁ አይሁዶችን ለማጥፋት የምትሄዱት እንጂ አይሁዶቹ አይደሉም እናንተን ለማጥፋት የሚመጡት። ቀጥል። የቂያማ ቀን እንዲመጣልህ እናንተ ሄዳችሁ አይሁዶችን ማጥፋት አለባችሁ። የነገርኩህ አልሰማኸኝም እኮ ትግሉ ይቀጥላል ያልኩህ ያኔ። ተረት ለምን ትነግረኛለህ? ሐዲሱ የሚለውን አትሰማም እንዴ? እኔ ለምን ያንተን ተረት ትነግረኛለህ? እየነገርኩህ እኮ ነው። ትግሉ ያለ ነው፣ ወደፊትም ያለ ነው። ሙስሊሞችን ለማጥቃት ሁሌም ይነሳሉ እነሱ ማን? አይሁዶች። ያኔ እኛም ሄደን እንጋደላቸዋለን። ትክክለኛውን ሐዲስ እኮ ነው እየነገርኩህ ያለው አብዱ። እንጋደላቸዋለን፣ ያኔ እናሸንፋቸዋለን። አክሳም ፍልስጤም አዳምጥ። እስቲል አሁን እሱ ባለው ራሱ ላሳያችሁ። ቅድም ያልኳቸው አርጉመንት ይመጣል ማለት ነው። መቼ እንደሆነ አይታወቅም ቂያማ እንዲመጣ ግን ሙስሊሞች አይሁዶችን ገድለው መጨረስ አለባቸው። ኦልዌይስ ሬዲ መሆን አለባቸው። ኦልዌይስ ከአይሁዶች ጋር መዋጋት አለባቸው። ትግሉ ይቀጥላል ብሏል። መልካም። አይሁዶች ሞታችሁ ስታልቁ ነው እኛ ሙስሊሞች እናንተን አርደን ስንጨርስ ነው ቂያማ የሚመጣልንና በገነት ይህና ሴቶች የሚሰጡን ብለው ለሀጫቸው የሚያዝረከርኩ ብዙ ሱሪያቸውን ያሳጠሩ ግንባራቸውን ያጠቆሩ ብዙ ጂሃዲስቶች አሉ። አይሁዶችን አርደን ስንጨርስ በገነት ጠጅ እንጠጣለን፣ በገነት ብዙ ሴት ይሰጠናል ብለው ለሀጫቸውን እያዝረከረኩ አይሁዶችን ለማረድ የቋመጡ የሻፈዱ ብዙ ሙስሊሞች ስላሉ አይሁዶቹ ደግሞ በተቃራኒው ላለመሞት ሲሉ ራሳቸውን ዲፌንድ ያደርጋሉ። ትግሉ ይቀጥላል። እውነት ነው አንተ እንዳልከው። ይሄ ትግል እንዲኖር ያደረገው ማን ነው? ይሄንን ሴጣናዊ ሀሳብ የጠነሰሰው ማን ነው? አይሁዶችን አርዳችሁ ስጨርሱ ነው ቂያማ የሚመጣላችሁ ያለው አካል ይሆናል ማለት ነው። አደብ ኖሪ። ለማንኛውም አደብ ስነ ስርዓት ቢኖር ደስ ይላል። እንዲህ አይደለም ማስተማር አለ። አይሁዶቹ እንዲህ ተነስተው አይደለም ራሳቸው እናንተን አታክ አደረጉ ይባል እንኳን አይሁዶቹ እንዲሁ ተነስተው ሳይሆን እናንተ እኛን አርዳችሁ ስጨርሱ ገላችሁን ቂያማ ይመጣልናል ብላችሁ ስለምትጠብቁ፣ ስለዚህ ራሳቸው መከላከል አለባቸው። ቂያማው እንዳይመጣ ሞተው ላለማለቅ አንድ ተገደላችሁባቸው እነሱ አጻፋዊ ምላሽ መስጠት ግዴታቸው ነው። አለበለዚያ ዝም ካሉ
ቂያማ ዛሬ ይሁን ነገ ይሁን ማንም የለም። የዛሬ ወር ይሁን የዛሬ 2 ወር ይሁን አያውቁም። ኦልዌይስ አይሁዶቹ ምን መሆን አለባቸው? ሬዲ መሆን አለባቸው። እናንተ ደግሞ እነሱን ገላችሁ ስጨርሱ ነው ቂያማ የሚመጣው። እናንተም መቼ እንደሆነ ስለማታውቁ እናንተም ኦልዌይስ ሬዲ ናችሁ። አይሁዶችን ገላችሁ አጥፍታችሁ ቂያማ እንዲመጣላችሁ ይህንን የፈጠረው ይህንን አጋንንታዊ ቆይና ልጠይቀህ ቆይ አሁን ያለው ሴጣናዊ ነገር አይሁዶች ላይ ያለው እስልምና ነው የተነሳሰው ወይ አይሁዶች ነው? አሁን የአይሁዶችን ግድያ የደገፍከው ነው? በሕፃናቶች በአሮጊቶች በአዛውንቶች ላይ የሚያደርሰው እና ሰቆቃ የደገፍከው ነው? ይህንን የፈጠረው አላህ ነው እያልኩ እኮ ነው። ህፃናት እንዲገደሉ ያደረገው አላህ ነው። እፎይ አንድ ነገር ልንገረው፣ ይህንን የፈቀደው ራሱ አላህ ነው። ቁርአን ይናገራል። በዛ ላይ ደግሞ ሙስሊሞች ቁርአን ላይ ማለት ነው። ቁርአን ላይ ከእስራኤሎች ጋር ትዋጋላችሁ ግን እነሱ ነው የሚያሸንፉት ብሎ አስቀምጧልና ለምን ነው የምትታገሉት? ማን ነው ቆይ የሚሄደው? እናንተ ይሄን የሚያደርገው አላህ ነው። በመጀመሪያ ደረጃ አላህ ነው እስራኤሎችን የሚደግፈው። ከዛ በኋላ እናንተ ትዋጋላችሁ። መጨረሻ ላይ ግን በእስራኤል ትሸነፋላችሁ ወይም ደግሞ እነሱ ያሸንፏቸዋል ይላል። ትቀበለዋለህ። ይሄ ቁርአን እንደዛ ብሎ ያስቀምጥልሃል። ምንድነው ያልከኝ? አልሰማሁም። እኔ ተውካ አንዴ። ኦኬ ይሄ የህፃናት ጭፍጨፋ ምናምን እያልክ ያለው አላህ የሚደግፈው ነገር ስለሆነ ነው። አላህ ነው ራሱ ነው እስራኤላውያን የሚደግፈው ማለት ነው። ቆይ ና ምኑ ነው የሚደግፈው? ምኑ ነው የሚደግፈው? እንዲጨፈጭፉ ማለት ነው። ብርቱ ያረጋቸው በአለማት ላይ ማረጃ ትሰጠኛለህ? አሁን እንሰጣለን፣ ችግር የለም እንሰጣለን። አብዱ እኔ አንዴ ላውራ ክርስቲያን ህፃንን ግደሉ አዛውኑ እና ስማ ልሰጥ ነው እንዴ ህፃንና አዛውንቶችን ግደሉ የሚል ነገር ትሰጠኛለህ? ተረጋጋ። ልሰጥ ነው። እሺ በመጀመሪያ ደረጃ አላህ ራሱ እስራኤል ልጆችን በአለማት ላይ ሁሉ አብልጫቸዋለሁ ብሎ ይናገራል። ያ አንደኛው እሱ ራሱ የሱረቱ አልበቀራ ምዕራፍ 47 ላይ ቁጥር 47 ላይ ምዕራፍ 2 ቁጥር 47 ላይ የእስራኤል ልጆች ሆይ ያቺን በእናንተ ላይ የለገስኳትን ጸጋዬን እኔም በአለማት ላይ ያበለጥኳችሁን መሆኔን አስታውሱ ይላል። ስለዚህ በአለማት ላይ በጠቅላላ ያበለጣቸው እስራኤላውያንን ማነው? አላህ ነው። ይህን ጦርነት ደግሞ እንዲካሄድና ጦርነት እንዲጨፈጭፉ ደግሞ ሲደግፋቸው የነበረው ደግሞ ራሱ አላህ ነው። ምናልባት እስቲ ክፈትለት ክርስቲያንዬ ከቻልክ የሌሊት ጉዞ ሱረቱ ኢስራ ማለት ነው 17 ከቁጥር 4 እስከ 6 ያለውን አንብበውና መጨረሻ ላይ አዛውንቶችን ግደ ማስረጃ አይደለም ህፃንና አዛውንቶችን አብዱ ከራስ ጋር ትጋጭ። ህፃንና አዛውንቶችን ግደሉ የሚል ማሳይ አንዴ ህፃንና አዛውንቶችን እስራኤሎች ገለዋል አልገደሉ? ማን? እስራኤሎች ህፃንና አዛውንት እየገደሉ ነው አይደለም? እየገደሉ ነው። እናመሰግናለን። አሁን አዳምጠሽ አሁን ስማ። ኦኬ ሱረቱ ኢስራ ላይ ቁጥር 4 5 6 ላንብብል። ወደ እስራኤል ልጆችን መጽሐፍን በውስጡ እንዲህ በማለት አወረድን ይላል። በምድር ላይ በእርግጥ 2 ጊዜ ታጠፋላችሁ፣ ትልቅንም ኩራት ኮራችሁ ይላል። አሁን ይወቅሳቸውና ቁጥር 5 ላይ የሚዋጋ ይልቅባቸዋል። ስማ ከ2 ጊዜ የመጀመሪያዊቱ ቀጠሮ በመጣ ጊዜ የሆነውን ባሮችን የብርቱ ኃይል ባለቤቶችን የሆኑትን በእናንተ ላይ እንልካለን ይላል። በማን? በእስራኤል ላይ ብርቱ የሆኑ ኃይሎችን አላህ ይልካል። በቤቶቻችሁ መካከል ይመላለሳሉ፣ ይበረቱባቸዋል። ይሄ ተፈጻሚ ቀጠሮ ነው ይልና ቁጥር 6 ላይ ከዛ በኋላ ለእናንተ በእነርሱ ላይ ድልን መለስንላችሁ ይላል። ይሰማል? ማነው ድልን የመለሰላቸው? አላህ ነው። በወንዶች በገንዘቦችና በወንዶች ልጆችን ጨመርንላችሁ፣ በወገኖቻችሁም ላይ የበዛን አደረግናችሁ ብሎ ይናገራል። ስለዚህ ሊዋጉ የሚመጡ ሰዎች እንዳሉ ይናገራል ቁርአን ላይ። በእስራኤል ቤቶች መካከል ወይም በእስራኤል ዙሪያ እንትን ይላሉ። ከዛ በኋላ ቁጥር 6 ላይ ለእናንተ በእነርሱ ላይ ድልን መለስንላችሁ ብሎ አላህ ነው ድልን የሚመልስላቸው ማለት ነው።
ስለዚህ ጦርነቱን ድል እንዲያደርጉ መጨረሻም ደግሞ እስራኤሎች እንደሚያሸንፉ እየተናገረ ያለው አላህ ራሱ ነው ማለት ነው። ይሄን ሁሉ የሚያደርገው አላህ ነው። ስለዚህ ለምን ትታገላለህ አንተ ነው። በእስራኤል ላይ ድል አለ እያለ ቁርአኑ ይናገራልና ለምንድን ነው የምትታገሉት እናንተ ከእስራኤል ጋር? ቁርአኑን አልተቀበሉትም? አላህን አልተቀበሉትም? ኦኬ መልስ ማለት እንዴት ነው ማንቀበለው? ቁርአን ይሄው ቁርአኑ ምን ይላል መሰለ? በእስራኤል ልጆች ላይ ስለጠፉ ብርቱ ኃይል ያላቸውን ሰዎች እንልካለን ይላል። ከዚያ በኋላ ግን ለእናንተ ይላል በእነርሱ ላይ ድልን እንመልሳለን ይላል። ስለዚህ ድልን መጨረሻ ላይ እስራኤል ለማን ነው የሚመልሰው? ለእስራኤል ልጆች እያለ አላነበብከው? ቆይ እንደገና ትርጉሙ። እሺ እንደገና ላንብብልህ። ይኸውልህ ወደ እስራኤል ልጆችም በመጽሐፍ ውስጥ እንዲህ በማለት አወረድን ይላል። በምድር ላይ በእርግጥ 2 ጊዜ ታጠፋላችሁ፣ ትልቅንም ኩራት ትኮራላችሁ አለ። አሁን እዚህ ጋር ወቀሳቸው። ከዛ ምን ላከባቸው አላ ከ2 ጊዜያት የመጀመሪያው ቀጠሮ በመጣ ጊዜ የሆነውን ባሮችን ለእኛ የሆነው ባሮችን የብርቱ ኃይል ባለቤት የሆኑትን በእናንተ ላይ እንልካለን አለ። ስለዚህ ኃይል ያላቸው ተዋጊዎችን በእስራኤል ቤቶች አካባቢ ላከ ማለት ነው። ማነው አላህ በቤቶቻችሁ መካከል ይመላለሳሉ ይበረታሉ ማለት ይህ ተፈጻሚ ቀጠሮ ነው አለ። ከዚያ በኋላ አለ ለእናንተ በእነርሱ ላይ ድልን መለስንላችሁ አለ። ለማን? ለእስራኤላውያኖች ድልን መለስንላችሁ፣ በገንዘቦችና በወንድ ልጆችም ጨመርንላችሁ፣ በወገኖችም የበዛችሁ አደረግናችሁ ይላል። ይህ ቁርአን ላይ የተጻፈ ነው፣ በግልጽ የተጻፈ ነው። ስለዚህ ይህን ከተቀበልከው ለምንድን ነው እናንተ የምትታገሉት? ስለ ትንሣኤ ነው። ስለ ትንሣኤ ነው የሚያወራው። ይሄ ስለ ትንሣኤ አይደለም። በእስራኤልና በአረቦች መካከል የሚደረግ ጦርነት፣ እስራኤላውያን ቤቶቻቸው ድረስ መጥተው ሊወጓቸው የሚመጡ እንደሚበሩትባቸው፣ በኋላ ግን እስራኤሎች ድል እንደሚነሱና በገንዘብና በወንድ ልጆች አላህ እንደሚባርካቸው ነው የሚናገረው። ኦኬ ቁርአኑ ግልጽ እንደዚህ ብሎ ይናገራል። ስለዚህ ለምንድን ነው የምትታገሉት? ስለ ፍልስጤም ነው የሚያወራው። ስለ ፍልስጤም ነው የሚያወራው። ስለዚህ ስለማን ነው? በእስራኤል ልጆች የሚያወራው ስለማን ነው ታዲያ? ንገረኛ። እኔ ልመልስለት። እሺ አንተ ቆይ እሱ ይጨርስና አንተ ትመልስልኛለህ። ችግር የለም። እሱ ይመልስልህ፣ ችግር የለም ማለት እኔ ልመልስልህ። መልስ። እሺ ስለማን ነው የሚያወራው? በመጀመሪያ ደረጃ አላህ ወደፊት የሚሆነውን ነገር ስለተናገረ አዋቂ ስለሆነ አላህ ወደፊት የሚሆነውን የተናገረው። ወደፊት እስራኤል ይጠፋል። እስራኤል ሳይጠፋ እኮ ጥያቄ አንተ እስራኤል ቁርአኑን ጥያቄውን ድጋሚ ጠይቀኝና ሌላ ጥያቄ ሳታመጣ ጥያቄ ማለት እኔ አሁን ጥያቄውን እንድመልስልህ ከፈለግ ጥያቄውን ስታገኝ አንተ ወደ ሌላ ጥያቄ ነው መጠየቅ አትፈልግም። እና ጥያቄውን ጠይቀኝና እኔ ያነበብኩት ሱረቱ ኢስራ ከቁጥር 4 እስከ 6 ያለውን አንብብና ስለማን ነው የተነገረው? እስራኤሎች በማን ላይ ነው የሚበረቱት? ያለ ፈቃድ ነው እንዲበረቱና ሌሎች እንዲያሸንፉ ይላል ነው ያልኩ ያለሁትና ይሄ ለማን ነው የተነገረው? ከማን ጋር የሚደረገው ጦርነት? መልስ። ከኛ ጋር ነው የሚደረገው። ከኢስላም ጋር ነው የሚደረገው። እስራኤል አሁንም በርትታ ነው ያለችው። አሁን ቆይ እዚህ ምድር ላይ ኃይል ያለው ማን ነው? አንተ ታውቃለህ። በዚህ ሰዓት በዚህ የሚለው አላህ ማን ነው? እስራኤል አይደል መሰለ ወንድሜ። ከእናንተ ጋር የሚደረግ ከሆነ ከዚያ በኋላ ለእናንተ እርሱ ላይ ድልን መለስንላችሁ ይላል። ስለዚህ በእስራኤል ላይ ድልን መልሻለሁ ይላል። ስለዚህ እናንተ መቼም አታሸንፉም ማለት ነው። ቀበለዋለህ? ድልን መለስንላቸው ማለት ምን ማለት ነው? ማለት ትርጉም አትችልም? አማርኛ ምን ማለት ነው? እስቲ ንገረኝ። ድልን መለስንላችሁ ይላል። አንተ ሲስታች አንብበው ማለት ዝም ብለህ ጫፍ ጫፉን እያነበብክ። አይ ሙሉን ያነበብኩት ከ4 እስከ 5 ነው። አንብብ። እንደዚህ ይላል። ስማሽ 5 ላይ ያስጨንቋቸዋል ብሎ ይናገራል። ከሁለት ጊዜያት የመጀመሪያዊቱ ቀጠሮ በመጣም ጊዜ ለእኛ የሆኑ ባሮችን የብርቱ ኃይል ባለቤቶች የሆኑትን በእናንተ ላይ እንልካለን አለ። ምክንያቱም ስላልሰሙት በቤቶቻቸው መካከል ይመላለሳሉ ይበረቱባቸዋል አለ። ይህም ተፈጻሚ ቀጠሮ ነበር አለ። ከዛ በኋላ ይለና ቁጥር 6 ላይ ከዚያ በኋላ
ለእናንተ በእነርሱ ላይ ድልን መለስንላችሁ ይላል። አሁን ይህን አስረዳኝ። ምን ማለት ነው? እነማን ነው እኛንን የምንዋጋው ብላል። ከዛ በኋላ ግን ድሉ መጨረሻ እስራኤል ነው እያለ ከዛ በገንዘቦችና በወንድ ልጆችም ጨመርንላችሁ፣ በወገኖቻቸውም የበዙ አደረግናቸው እያለ ይናገራል ማለት ነው። ስለዚህ መልስልኝ፣ ከማን ጋር የሚደረግ ጦርነት ነው? ማን ነው መጨረሻ ላይ የሚያሸንፈው? ሁለቱም ፖዝ ሆነዋል።